ያለ ወልድ የኖረበት ዘመን የለም። ዘመን እንኳን አይደለም የአይን ቅጽበት ያህል እንኳን የተገለጸበት ጊዜ የለም። ምክንያቱም አለ ወልድ መኖር አይችልም። ቃሉ ወልድ ስለሆነ ማለት ነውና ወልድ ቅድመ ዓለም በባህሪ አባቱ ልጅ ሆኖ ነው የነበረው። ዛሬም ልጁ ነው፣ ትናንትናም ልጁ ነው። ግን ልጅነቱ ከዚህም በፊት ነበረው። ኋላ ይቀማል፣ ኋላ ደግሞ ወደ አባትነት ይቀየራል ማለት አንችልም። ምክንያቱም ይሄ ነገረ መለኮት ነው። ቀድሞም ልጅ ሆኖ አድጎ አይደለም የወለደው። በዘመን ስላረጃ አይደለም አባትም የተባለው። ወልድኒ ይፈልስ ወልድና ሀበ አብና። እንዲሁም ደግሞ ወልድም ደግሞ አምላክ ነው፣ ሁሉን ይችላል፣ ሁሉን ያውቃል። ቀዳማዊ ቀዳማዊ ነው። ነገር ግን ሁሉ የኔ ነው፣ ሁሉ ይቻለኛል ብሎ ከልጅነት ወደ አባትነት የሚል አይደለም ይላል መጽሐፉ። ምክንያቱም የነሱ አባትነትና ልጅነት እኛ በምናስበው፣ እኛ በምንወስነው፣ እኛ በምናውቀው ዕውቀት አይደለም። አባ ሕርያቆስ ሲናገር ምንድነው ያለው? ቀዳማዊ ልደቱን አመስጠሮ ሚስጥር አደረገው አለ። ይሄ ከአይምሮ በላይ ነው። ዳህራዊ ልደቱን ግን አመንከሮ ማለት እጹብ እንዲባል አደረገው ይላል። ተወልዷል እንላለን። ተወልዷል የምንለው ግን ቀዳማዊ አምላክ ነው። በጨርቅ እየለበሰ ነው፣ ጡት እየጠባ ነው እንላለን። ነገር ግን ሰማይን በከዋክብት ያጌጠ፣ ምድርን በጽጌያቱ ያሸበረቀ፣ ለሁሉ ምግብን የሚሰጥ እሱ ነው። እንዲህ ያለው አምላክ እጹም ነው የምንለውና ያን ተወለደ ነው የምንለው እንጂ በዚህን ሰዓት ተወለደ እንዲህ ተወለደ አንልም። ዮሐንስ አፈወርቅም የነገረን መወለዱን እናምናለን፣ እንናገራለን፣ ግን እንዴት እንደተወለደ አናውቅም። ምክንያቱም ይሄ ከአይምሮ በላይ ነውና ሰው ልጅ እንኳን የእግዚአብሔርን ልደት የእግዚአብሔርን ሕልውና መርምሮ ሊረዳ ቀርቶ የራሱን እንኳን የጸጉሩን አበቃቀል የአይኑን ርቀት አረዳድ ከተመገበ በኋላ ሰውነቱ ጋር እንዴት ተሰራይቶ ከአካሉ ጋር እንደሚሆን ደም እንደሚሆንለት ስጋ እንደሚሆንለት ይህን እንኳን አያውቅም። ስለዚህ ይሄ እጹም ነውና ከአይምሮ በላይ ስለሆነ ወልድ ኢየሱስ ክርስቶስ ትናንት እንዴት ነበር ቅድመ ስጋዊ ለሚለው ዛሬ እንደሚኖረው ነው። ለወደፊቱም እንዲሁ ጸንቶ ይኖራል። ስለዚህ በልጅነት ነበር። ቀድሞም ደግሞ ሁለተኛ ላይ በቃልነት ነበር። ልጅነት ስመ አካል ነው። ቃል የሚለው ደግሞ ስመ ከዊን ነው። አንድ አምላክ አለ፣ አንድ ገዢ አለ፣ አንድ ፈጣሪ አለ። ነገር ግን ሶስት ግብር አለ። ሶስት ግብር የምንለው ግን ይሄ ግብሩ አፍአዊ ግብርና ውሳጣዊ ግብር ነው። ውሳጣዊ ግብር የምንለው በራሱ ያለ ማንም የማያውቀው ማንም የማይደርስበት ነው። አፋዊ ግብር ላይ የሚሆነው ግን በፍጥረት ላይ በሚከናወነው ነው። በአፋዊ ግብር አንድ ናቸው። ዓለምን በመፍጠር፣ ዓለምን በመመገብ፣ ዓለምን በመግዛት፣ ዓለምን በማዳን በሁሉ በኋላም በማሳለፍ በዚህ አንድ ናቸው። በውሳጣዊ ግብር በምንላት ግን በዚህ ሶስት ናቸው። በመውለድ በመወለድና እንዲሁም ደግሞ በማስረጽ ማለት ነው። ስለዚህ በዚህ ውስጥ ደግሞ አብ አባት ሆኖ ሳለ ግን ከዊንነቱ ልብ ነው። ለመንፈስ ቅዱስና ለወልድ ልባቸው እሱ ነው።